ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ቆያችሁልኝ የኔ ውድ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እኔ ነገር ስራዬ ነው እያሳቀኝ ያለው ማለት ፕራንክ እየሆነ እያወቅኩኝ ቅመሟ አስለቀሰችኝ። እመቤቴን አሳዘነችኝ። ፕራንክ ስትደረግ በጣም ታሳዝነኛለች። አይዶን ነው ሀይ ለምን እንደሆነ አላውቅም። ፕራንክ እኮ የእሷ ፕራንክ በጣም አዛብ ፕራንክ ነው የምታደርገው፣ ግን ደግሞ እሷ ስትደረግ ታሳዝነኛለች። እና ማለት ነው ቅመምዬ የኔ እናት የኔ ቆንጆ ፕራንክ ነው እያደረገሽ ያለው። እንደዛ ማድረግ ቢፈልግ ካሜራ መደቀን አይጠበቅበትም። ይህ የሁለታችሁ የራሳችሁ የሁለታችሁ ፕራይቬት ነው አይደለም። ኦዲየንስ ይቅርና ቦስ ራሱ አያገባውም። ምንም ማንም ሰው አያገባውም እኮ ይሄ የራሳችሁ የሁለታችሁ የምትፈቱት ነገር ነው። እና ትላንት ድንገታዊ የሆነብሽ በላይፍ ማለት ነው ድንገታዊ የሆነብሽ ይህን ነገር አስቦ ነው። በምን ልበቀላቸው ብሎ 3 ቀን በሙሉ ሲያስብ ሰንብቶ ነው ይህንን ያገኘው ማለት ነው። በነገራችን ላይ እሱ ያደረገውን ግዴታ ያደርጋል ማለት አይደለም። ስልቱ ቀይሮ ነው የመጣባቸው። ገብቷቸዋል። ለዛ ነው ኮንቪዝድ የሆኑት ግራ የተጋቡት ማለት ነው። እና የጨፈጨፈን ያለን ኦዲየንስንም ነው እነሱንም ነው ማለት ነው። በጣም አናዱታል። በቀደሙ እግሩን አስረው ዱቄት እየደፉበት ውሃ እየደፉበት ፎቅ ስታወርደው አታምነኝም ወይ ትልቅ ሰርፕራይዝ አለ ብዙ ነገር ነው የሰከሰችው ማለት ነው። እሱ እያንዳንዱ ጽፎታል። እሱ ፕራንክ የሚያደርገው የጭንቅላት ጨዋታ ነው እሱ የሚጫወተው። እና አሁን በቃ ፕራንክ እንደሆነ እኮ በቃ ግልጽ ነው ያስታውቃል እኮ። አንዳንዶቻችሁ አልገባችሁም። ሌላው ደግሞ ምንድነው እያየሁ የነበረው ሽማግሌ ላክ ነው። ሽማግሌ ኦፍኮርስ ልክ ናቸው፣ ግን ደግሞ እሱ ሽማግሌ ሳያስበው ቀርቶ ነው እንዴ? ወይኔ በላቸው። እና ሀይሚዬ የኔ ቆንጆ አንደኛ ፕራንክ ነው እያደረገ ያለው፣ ሁለተኛ ያንቺን ማንነት ነው እያሳየው፣ ሶስተኛም ደግሞ ፈተና ነው። ገብቷችኋል? ፈተና ነው። የእሱንም የእሷንም ማንነት ነው እያሳያለው። አንድ ግቢ ነው የሚኖሩት ለ3። ሁሉም የየራሳቸው ክላስ አላቸው። ሁሉም ወንድ አንድ አይደለም፣ ሁሉም ሴት አንድ አይደለችም አይደለ? ከሷ በላይ የእውነት ክብሯ የሚጠነቀቅላት እሱ ነው። ካወቃችሁት ከመጀመሪያ ጀምራችሁ ከመጣችሁ ከነሱ ጋር በሚያወሩትን ኢቭን ራሱ ፕራንክ ሲደራረጉ ምናምን ነገር ለክብር ምን ያህል ቦታ እንደሚሰጡት ምን ያህል በስማም በጣም ነው ጎበዞች ናቸው በእንደዚህ አይነት ነገር ሁለታቸውም ማለት ነው። እርስ በራሳቸው በጣም ነው የሚተሳሰቡት በጣም ማለት ነው። እና እንደዚህ አይነት አሁን እንደዚህ አይነት ድንገት ሲመጣባት ለዛ ነው ኮንቪውስድ ሆነችው። አይዞሽ ኮንቪውስድ እንዳትሆኚ ፈተና ነው። ፈተናውንም አንቺ የምታወራቸው ነገሮች ሁሉም ልክ ነሽ። በቃ ሴት ልጅ ክብሯን መስጠበቅ ያለባት ራሷ ናት። ገብቶሻል? በኮሜንትም እንደዛ የሚሉሽን እሱ የሚሰማ ልጅ አይደለም። እሱ አንቺ ራሱ ጠንቅቀሽ ታውቂዋለሽ። ለኮሜንት እንደዚህ አይነት ስድብ ምናምን እሱ የእውነት ሆኬርስ ብሎ ነው የሚያርፈው። እንደዚህ አይነት ቦታ የሚሰጥ ልጅ አይደለም። እንደዛ አሉት ማለት ያንቺ ፍቅር ይቀንሳል፣ ያንቺ ክብር የእውነት ወደ ኋላ የሚል ልጅ አይደለም። በመጀመሪያ ደረጃ እናንተ ከሁሉም ነገር በፊት ክብራችሁ አሳልፋችሁ ከሰጣችሁት የእውነቴ ነው የምላችሁ፣ አንደኛ ፍቅሩ ይቀንስባችኋል፣ ሁለተኛ ነገር እምነትን ነው የምታጡት። የእውነት አያምናችሁም። እንዴት ይንቃችኋል፣ የምር ይንቃችኋል። እምነትን ፍቅር ሁሉ ነገር ነው የሚቀንስባችሁ። ገብቷችኋል? ይሄን ብዙ ነገር ተማሩበት። የእውነት በጣም እኔ ተመችቶኛል። የትናንትናውም የዛሬውን ቪዲዮ በጣም አስተማሪ ቪዲዮ ነው። የእውነት አስተማሪ ቪዲዮ ነው። ለጊዜያዊ ለስሜታዊ የምትጨነቁ የምታስቡ ለአሁኑ በቃ ለአሁኑ ሲቹዌሽን በቃ ያለ አይደለም ብቻ የምታስቡ ለእናንተ ትልቅ ትምህርት ነው። ሴትም ሆናችሁ ወንድም ማለት ነው። ምን አለበት ምን ችግር አለው አብረሽ ብትተኝ ብለሽ የምትጽፊ በሴት ልጅ የማይጠበቅ ማለት ነው። ይሄ አንቺ ያደረግሽ ማለት የሆነ ሰንበድ ያደርጋል ማለት አይደለም። ያንቺ አስተሳሰብ ይለያል፣ የሌላው አስተሳሰብ ይለያል ማለት ነው። ሴት ልጅ ክብሯ መጠበቅ አለባት፣ ራሷ ናት። ሴት ልጅ ናት። ገብቷቸዋል?
እንትን መደረግ ያለባቸው ነገሮች አሉ፣ ስቴፕ ባይ ስቴፕ ማለት ነው። የአሁን ወጣቶች እያየናቸውም ነው። ገብቷቸዋል። ለስሜታዊ ለጊዜያው ነው። ከዛ በሆነ የሆነ ነገር ጥል ሲነሳ የሆነ ነገር ማለት ነው የሆነ ነገር ካገኘባት ወይም ካገኘችበት ጥሏት ነው የሚሄደው። እሱ ወንድ ልጅ ነው። እንደገና የፈለገውን ነገር ማግኘት ይችላል። የፈለገውን ማግባት ይችላል። ፍቅርም መያዝ ይችላል። ግን ሴት ልጅ ናት። ሴት ልጅ ናት እና እንደዛ ብላችሁ ምክር አትምከሯት፣ በውስጥም አታውሯት። እና አንዳንዴ የምናደርገውን ነገር ሀስበን ቆም ብለን ብናስብ በገዛ እጃችን ኃጢአት እንዳንሰራ ማለት ነው። አሁን ይህ እናንተ መናገር ራሱ ኃጢአት ነው። ገብቷቸዋል። ምክንያቱም መጽሐፍ ቅዱስ አይፈቅድም ከጋብቻ በፊት እንደዚህ ማለት ነው። ገብቷቸዋል። ስለዚህ እናንተ ያደረጋችሁ ማለት ሌላ ሰንበዴ ያደርጋል ማለት አይደለም። ቅመሟ እንደኛ ያስለቀሳት ይህንን ነው። እናንተ በምትሉትን ነገር እሱ በቃ አታምንኝም፣ አትወጅኝም ብሎ ይቀየርብኛል እያለች ያለው እሱ እንደዚህ አይነት ቦታ አይሰጥም። እንደዚህ አይነት ቦታ ቢሰጥ ማለት ነው በእውነት እስካሁን ባልኖሩ አብረው ባልኖሩ ድሮ ነበረ የሚለያዩት፣ ድሮ ማለት ነው። እሱ የሰው ወሬ ኬርስ ብሎ ነው የሚያልፈው፣ ደስ የሚለውን ነገር ማለት ነው። እና የሚጠቅመውን የሚጎዳውን እሱ ጠንቅቆ የሚያውቅ ልጅ ነው። ሀይሚዬ ፈተና ነው። ያንቺን ማንነት ነው እያሳየ ያለው። አንቺ የምታደርጊው ልክ ነሽ። በቃ ሁሉም ነገር ልክ ናት። ክብር ይበልጣል። እና ይሄ ነው። አይዞሽ ሽማግሌ ላኪ ያለው እዛ ኮንፊውዝድ እያደረጋቸው ነበረ። አንቺ ነሽ ሽማግሌ ላኪ እሱ ራሱ የሚያወራው እየጠፋበት ነበረ። አሳብዳቸው እኮ ለሁለት በኪዳነ ምሕረት እና በጣም እየሳቁባቸው ነበረ። ቁልፉንም ሰበሩት። ትወናው በጣም ሆኖ ነው የሚገኘው። በነገራችን ላይ ትወና ሲተውን ሆኖ ነው የሚገኘው። ምናምን ነገር ናፍቃኛለች እያለ ነበረ። በዛ በቃ ኮንፊውዝድ እያደረጋቸው ነበረ ማለት ነው ሁለቱም። እና ዛሬ ማለቅ ነበረበት ማለት እሱ መግቢያ ሰርቶ ቢመጣ ማለት ነው። መግቢያ አልሰራም። ምክንያቱም መናገር አለበታ ለምን እንዳደረገ፣ ምን እንደተማረበት፣ ምን እንዳየበት በኦዲየንሱንም በሁለታቸውም መናገር ነበረበት። ስለዚህ ዛሬ እሱ መግቢያ ስላልሰራ መፈጸም የለበትም። አይሆብሶ ነገ የሚያልቅ ይመስለኛል። ምክንያቱም ቅመሟ በጣም ነው ያሳዘነችኝ። እሱን እንደዛ ስትሆን እንዴት እናውቀዋለን እኮ እሱ እኮ ለ5 ደቂቃ እንድትከፋ የማይፈልግ ልጅ ነው። እና ነገ እንደሚያልቅ ተስፋ እናደርጋለን። እናንተም ተረጋጉ። ሴቶች አብዛኛው ሴቶች ናችሁ። ተረጋጉ። ሰከን ማለት አለባችሁ ብዬ አስባለሁኝ። የረጋ ወተት ቅቤ ይወጣዋል እንደሚባል ማለት ነው። እስከ መጨረሻ ድረስ ማየት ነው። ፕራንክ ነው ያደረገ ያለው። እንደዚህ አይነት ነገር በካሜራ አይደረግም። እንደዛ ከሆነ እኮ በቃ አልጋ ላይ ባልና ሚስት የሚያደርጉትን እንደ ውጭዎች ማለት ነው ማድረግ ነው ማለት ነው። በጣም ቢግ ሼም ነው በጣም ማለት ነው። እንደዛ እውነት ከሆነ ማለት ነው። እሱ ይህንን ቶፒክ ይዞ የመጣው አንደኛ የእሷ ማንነት ነው። የእሱና የእሷ አንድ ላይ ነው የሚያድሩት። ብዙ ነገር እያሉት ነበረ ኮሜንት ላይ ምናምን ማለት ነው። የእነሱ መልስ ነው እየሰጣለው። ሌላው ደግሞ እናንተ እንድትማሩበት ነው። ቅመሟም የምትመልስለትን መልስ፣ ሌላው ደግሞ ፈተናም ነው። ገብቷቸዋል። እና ይሄ ነው ሌላው ቅመሟ እያሳቀችኝ የነበረው ቤት አላደረም፣ ጓደኞቹ ጋር አላደረም፣ ማጋ እንዳደረ አላቅም፣ ከሴት ጋር አድሮ ይሆን አላቅም እያለች ሌላ ኮሽታ ሌላ ጣቢያ ሄዳለች ማለት ነው። እና ጓደኞቹ እኮ እኛ ጋር አድረዋል ብሎ እኮ አይነግሩሽም። ቢኮዝ ፕራንኩ ይበላሽበታል ማለት ነው። እሱ ወጥቶ ሌላ ቦታ ያደረበትን የራሱ ሪዝን አለው። እነሱ እኛ ጋር አድረዋል ብሎ አይነግሩሽም ማለት ነው። ሀይሚዬ የኔ ቆንጆ የኔ እናት ከኔ ጋራ ያጣውን ሌላ ሴት ጋር ላገኝ ብሎ ካደረ ብላ ሌላ ሀሳብ ውስጥ ገብታለች ማለት ነው። የማይሆን ነገር ነው ማርዬ። ፕራንክ ነው እያደረገሽ ያለው። ይህንን አቋምሽን ቀጥይበት እስከ መጨረሻ። እንዴ በሴትማ በክብርማ ማንንም አይደራደርም።
ሸማግሌ ሁሉም ነገር ስቴፕ ባይ ስቴፕ ነው፣ ለሌላውን ማስተማሪያ ማለት ነው። ይሄ እነሱ ጠንቅቀው ያውቃሉ እኮ እነሱ ስለሚያውቁ ነው፣ እናንተ ነው ለማስተማር ነው ማለት ነው ይመስለኛል። ወንድሟ አብርሃም ማለት ነው የእነሱ ቪዲዮ ቢከታተል እንደዚህ የተግማማ ስራ ውስጥ ይገባል ብዬ አላስብም። የእነሱ ቪዲዮ በጭራሽ የሚያይ አይመስለኝም ማለት ነው። ምንትናም ሄርሜላ ናት ማነት እሷም ጨምሮ ማለት ነው ብዙ